ጀነራል ምናልባት ይሄንን አጋጣሚ በተለይ ደግሞ ችን ወቅት ጠብቆ እንደነዚህ አይነት ነገሮችን የማሰብ እና የሆነ ችግር ለመፍጠር የሚደረጉ እንቅስቃሴዎች ውጤታቸው ምን ሊሆን እንደሚችል ምንም እንኳን የሚታወቅ ቢሆንም እንደው እችን ጊዜ መርጠው የሚንቀሳቀሱ አካላት እና ደግሞ በአንድም በሌላ መንገድ ተባብሮ መተባበር የማይችሉ አንዱ ነው አንድ መሆን የማይችሉ በተለያየ አጋጣሚ እንዲህና እንዲያ ሲሆኑ የነበሩ አካላት በአንጻሩ ግን አንድ ሆነን እንዲህ እናደርጋለን ብለው የሚንቀሳቀሱ ናቸውና እንደው እችን እሳቤ እችን የጽምዶ እሳቤ እንተገብራለን ብለው የሚሉ አካላት እንደው ይህንን እሳቤ እንተገብራለን ብለው ቢሉ እጣፈንታቸው ምንድነው የሚሆነው የሚለው ነገር እስኪናሳ። እንግዲህ እንደ ሴኩሪቲ ተቋምኛ የመጀመሪያው ስራችን ሉዓላዊነታችን የማስጠበቅ ስራ ነው የተሰጠን ግዳጅ ተልዕኮ። ከዚህ ተልዕኮ ጋር ተያይዘው እንዲህ አይነት ሁኔታ በሚቃጣበት ጊዜ ግለሰብም ይሁን 10 ሰውም ይሁን 20 ሰው ይሁን የፈለገውን ያህል ስብስብ ይኑር ሲቃጣ እንደተለመደው የበኩላችንን አስተዋጽኦ በሚገባ እናበረክታለን። እቺኛዋን የጽምዶ ሀሳብ በተመለከተ ግን እቺን ቅጀት ወደ መሬት እናወርዳታለን ብለው ስንዝር እንቅስቃሴ ቢያደርጉ እንደ ሉዓላዊ ሀገር ይሄ ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት እንደተሰጠው የኢትዮጵያ ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል ሰንበሳት እንደሚቀልጥ ይቀልጣሉ ብለን ነው የምናስበው የምናምነው። ይሄን ወደዚህ ደረጃ የሚወስዳቸው ጉዳይ ምንድነው? ድርድር የለውም። ኮምፕሮማይዝ የሚደረግ ጉዳይ አይደለም። የሉዓላዊነት ጉዳይና በሉዓላዊነታችን ላይ ቅጀትን የመከረች ግሩፕ አለች። እቺ ግሩፕ ይሄን ነገር ተግባራዊ ያደርጋሉ ብላ ስንዝር መሬት ብትንቀሳቀስ ቅድም እንዳልኩት ሰንበሳት እንደሚቀልጥ ደጋግሞ ይቀልጧታል እንጂ ኢትዮጵያ ላይ የምትፈጸም በኢትዮጵያ ላይ ሉዓላዊነቷን የሚያሰጋ ወይ ደግሞ ሰላሟን የሚያናጋ ነገር አይፈጸምም። ይሄ ፕራይመሪ የኛ የዚህ ተቋም ስራ ነውና መንግስት በሚያስቀምጠው አቅጣጫ ስራዎችን እንሰራለን። ይሄን የምንልበት ዋናው ምክንያት አንደኛ ኢን አድቫንስ ለዲፕሎማቲክ ማህበረሰቡ ይሄን ነገር አዌር የማድረጉ ስራ ተሰርቷል። they know about it። ሁለተኛ ደግሞ ይሄንን አልፎ በዚህ በጸረ ሉዓላዊነታችን እንቅስቃሴ ላይ የሆነ ነገር እናደርጋለን ብለው ቢሰሩ የተዘጋጀላቸው አጸፋ የሚያቀልጣቸው ነው። ኦሬዲ ጥንትሱም እየተደፋ ነው። ግን እንደው የተራረፈ እንዲህ አይነት ነገር እንሞክራለን ቢባል ፕራይመሪ ስራችን ነው የሚሆነውና አይሞክርም፣ ተግባራዊ አይሆንም የሚል ነገር ለማንሳት ነው። ግን ምንድነው እንደው እንደ ሰሞነኛ ደግሞ ቺኛዋ ያልጣች ያልተመዘዘች ካርታ ናትና እንምዘዝ ብለው ስራቸውን በዚህ ልክ የሚታወቅ መሆኑንና የተቀደመ መሆኑንና ቺን ስራ ደግሞ ትንሽ ነገር እንተገብራለን ብለው ቢያስቡ እንደሚቆረጠሙ እንዲያውቁና አደብ እንዲገዙ እኛ እንደ አገር ጠባቂ ተቋም እንደ ሉዓላዊነት ጠባቂ ተቋም የራሳችን እይታ ይህን በተመለከተ አሁን በተገለጸ መልኩ የሚታይ ነው። ምናልባት በዚህ ረገድ በመጨረሻ ማስተላለፍ እንፈልጉት መልእክት ካለ ከዛ ባለፈ በተለይ ህዝባችን እንደነዚህ አይነት የተዛቡ መረጃዎች በየአቅጣጫ በሚመጡበት ሰዓት ላልተፈለገ ነገር እንዳይዳረግ ለህዝቡ ማስተላለፍ እንፈልጉት መልእክት ካለ ማለት ወይል እንግዲህ ቅድም እንደተናገርኩት የዲፕሎማቲክ ማህበረሰቡን ያስቀደም ነው ያው ከውጪ መጥቶ ጋኛ ጋር ስለሚኖሩ በተለያየ ሀሳብ እንዳይደነጋገሩ በተለይም እዚህ ሀገር ያሉ አታሺዎች ደግሞ ስለ ሁኔታን ከማስገንዘብ አኳያ ለአምባሳደሮቻቸው ቀዳሚ ሰዎችና አካላት ስለሆኑ እነሱን አስቀድሞ አዌር ማድረጉ ተገቢ ስለሆነ ነው ስራ ስንሰራ የቆየ ነው። ህብረተሰባችንን በተመለከተ አንዳንዱም ስቲል ኮሜንት እያደረጉ ነው፣ በጣም እያወገዙ ነው። አሳፋሪ ሀሳብ ነው ብሎ ህብረተሰቡ አስቀድሞ እየተናገረ ነው። መቀጠር የማይሰለቻቸው ግሩፖች ብሎ ከኛ አስቀድሞ እየተናገረ ነው እና
አሁንም እነኚህ መቀጠር ነውራቸው ላልሆነ መቀጠር ከጉልምስና እስከ እርጅና ለተጠናወታቸው ግለሰቦችና ቡድኖች ኢትዮጵያን አትሞክሯትም። እኛ እንደ ህዝብ ለሰላማችን፣ እኛ እንደ ህዝብ ለኢትዮጵያ የግዛት አንድነት፣ እኛ እንደ ህዝብ ለኢትዮጵያ እድገትና ሰላም ቀዳሚ ሚና እንደ ደጀን ህዝብ እንጫወታለን የሚለውን ነገር እንደተለመደው ማስቀጠል መቻል አለበት። አሁን እቺ ጉዳይ ትልቅ ጉዳይ አይደለችም፣ የገዘፈች ሀሳብ አይደለችም። ተራ ቅዠት ነው እናውቀዋለን። ግን ዋትሶኤቨር ህብረተሰባችን በዚህ መንገድ መረዳቱም ተገቢ ነው ብለን ስለምናምን ሴኩሪቲን በተመለከተ አገር ቤት ኮሌክቲቭ ኢፈርት ነው የሚፈልገውና እንደተለመደው ከምንም ጊዜ በላይ ህብረተሰቡን በዚህ ጉዳይ አዌር እንዲሆን ከኛ ጋር የሚኖር የዲፕሎማቲክ ማህበረሰብ በፕሮፐር ቻናል ይሄንን አዌር እንዲሆን እንዲያውቅ የተሰሩ ስራዎች አሉ። የነዚህ ሁሉ ስብስብና መንግስት ደግሞ በየደረጃው ይሄን ነገር ማኔጅ ለማድረግ በሚሰራው መንገድ ጉዳዩ ማኔጅ ይደረጋልና የተናቀች ሀሳብ፣ የተዋረደች ሀሳብ፣ ኢትዮጵያን የማትመጥን ሀሳብ መታሰቡ በራሱ በዚህ መንገድ አሳፋሪ የሆነ ሀሳብ ቢሆንም ምንም ያህል ይግዘፍ ይነስ ይሄን አሳፋሪ ሀሳባችሁን ቀድመነዋል፣ አውቀነዋል፣ የሚተገበር አይደለም፣ የሚመክን ነው። ለእናንተ ግን ውርደት ነው፣ ሽንፈት ነው። በተለይም ኢትዮጵያዊ ነን የሚሉ እዛ ውስጥ የሚሳተፉ ግለሰቦችና ቡድኖችን አስመልክቶ መቀጠር ልማዳቸው ቢሆንም በጣም ጊዜ ያለፈበት ተግባራዊ የማይሆን ሀሳብ እንደሆነ እንዲረዱ ስራዎች ይሰራሉ። እንግዲህ ክቡር ጀነራል ቀደም ሲል እንግዲህ እንደገለጹት በተለይ የዚች ጽምዶ ብለን የምንላት እንቅስቃሴም ሆነ እሳቤ ባለቤት ማን እንደሆነ ቀንበሩ የሚሸከመው ማን እንደሆነ ያብራሩበት ሂደት አለ። በእርግጥ ያው በአንድ በሌላ መንገድ ህዝባችንም የሚያውቀው እንደሆነ አምናለሁኝ። በተለይ በውስጥ ያሉ ባንዳዎችና በውጭ ያሉ ባዳዎች ተቀናይተው የሚሰሩት ሴራ እንደሆነ ይታወቃል፣ ይታመናል። በተለይ ሻዕቢያን መውሰድ እንችላለን፣ የህወሓት ቡድንም መውሰድ እንችላለን። በተለያዩ አካባቢዎች ያሉ እንደዚሁ ጸረ ኢትዮጵያ የሆነ እንቅስቃሴ የሚያደርጉ አካላት የነሱ እሳቤ እንደሆነ እንግዲህ በአንድም በሌላ መንገድ አነስተናልና እንደነዚህ አይነት ነገሮች ግን በተለይ ዓለም አቀፍ ማህበረሰቡ በትኩረት የሚከታተላቸው ጉዳዮችም ሊሆኑ ስለሚችሉ በእናንተ በኩል የተለያየ ፕላትፎርም አላቸው፣ አታሺዎች አሉ፣ ሌሎችም እንደዚሁ የዲፕሎማሲ ማህበረሰብ የምታገኙበት አክሰስ ይኖራል ተብሎ ስለሚታሰብ እንደነዚህ አይነት ነገሮች በተለይ ዓለም አቀፍ ማህበረሰቡ እንዲያውቅ በማድረግ ረገድ የሰራችኋቸው ስራዎች ምንድን ናቸው? በምን ልክስ ነው መታየት ያለበት የሚለው ነገር እስኪ እናንሳጅናል። ጥሩ ጥያቄ ነው። እንግዲህ እቺ ሀሳብ እንደው የገዘፈች ሀሳብ፣ ለእኛ ሰላም የምታሰጋ ሀሳብ፣ ሚዛን የምትደፋ ሀሳብ ባትሆንም እንኳ ቅሉ እንደ ሀሳቧ ጸረ ሉዓላዊነትን ያነገተች ሀሳብ፣ የኢትዮጵያን ሉዓላዊነት የምትዳፈር ክብረነክ ሀሳብ ስለሆነች ሀሳቧን ተቀማጭነታቸው ኢትዮጵያ ውስጥ የሆኑ የዲፕሎማት ማህበረሰብ ማለትም የአታሼ ማህበረሰብ በእኛ ቻናል በመከላከያው ቻናል የማስረዳት ጉዳዩን እንዲያውቁት የማድረግ ስራዎች ተሰርተዋል። በነገራችን ላይ እነሱም ይጠይቃሉ። አንዳንዶች ከወዳጅ ሀገሮች አታሼዎችም ከኢትዮጵያ ጋር መልካም ትብብር ያላቸው ኢትዮጵያን የሚወዱ ስለ ኢትዮጵያ አዳርና ውሎ ሁኔታ በሚገባ የሚከታተሉ ቅን ልቦና ያላቸው የሀገራችን ወዳጆችም ይጠይቃሉ። ምንድነው እንደዚህ አይነት ሀሳቦች ይነሳሉ፣ ምንድነው ይሄ ሀሳብ ብሎ ክላሪቲን እንዲያገኙ ከማድረግ አንጻር ያነሳሉና እኛ ይሄ ሀሳብ አንደኛ ተገቢ ሀሳብ ነው ማንሳታችሁ። እቺ ሀሳብ ያን ያህል ለኢትዮጵያ አስጊ ሀሳብ፣ ከባድ ሀሳብ አይደለችም። ቅዠት ናት። ቅዠቷ የኢትዮጵያን ሉዓላዊነት የምትዳፈር ሀሳብን ያነገተች
ቅዠት ናት፣ ክብረ ነክ ናት፣ አሳፋሪም ናት። እቺ ሀሳብ የተጠነሰሰችውና እየተሰራች ያለችው የመጀመሪያው በቀንበሩ ይጫንብን፣ ቀንበሩን ከጫናችሁብን እኛ ማረስ እንችላለን፣ የኢትዮጵያን ሰላም ማወክ እንችላለን ብሎ ጫንቃቸውን ለፈርዖን ቀንበሩን ጫንብን ብሎ ለሰጡ የዚሁ የምድራችን ጉዶችና ከዛም ባሻገር አካባቢው ላይ ባሉት ስብስብ የተፈበረከች ሀሳብ ናት። ባለቤቱ ግን ሌላ እንደሆነ ባለቤቱ የዚህ ጉዳይ አባት አያት ሌላ እንደሆነ በደንብ እንዲያውቁና ግንዛቤ እንዲኖራቸው ሰፊ ስራ ተሰርቷል። አሁንም እየሰራን ነው። ይሄ አንደኛ ግንዛቤ እንዲኖራቸው፣ ሁለተኛ ከዚህና ከዚህ ሀሳብ ጋር የሚያዝ ጉዳይ ነገ ሜጀር የሚያስወስድ ጉዳይ ቢነሳ የማንንም ፈቃድ መጠየቅ እንኳን ባያስፈልግ ወዳጆቻችን፣ አብረውን የሚሰሩ ሰዎች፣ የውጭው ሰዎች ይህን ሀሳብ እንዲገነዘቡ ማድረግ ተገቢ ስለሆነ በሚገባ ሀሳቡን እንዲገነዘቡት ምን ማለት እንደሆነ በዚህ እንዳይደናገሩ፣ በተለያዩ ዜናዎች እንዳይደናገሩ፣ ራሷ ቡድናም በምትሰጠው ንድፈ ሀሳቧ ይሄ ነው ምናምን ብላ በምትሰጠው ጉዳይ እንዳይደናገሩ ሰፊ ስራዎችን ተሰርቷል። በውጭ ጉዳይ መስሪያ ቤታችንም ደግሞ እንደዚሁ ይሰራበታል ብለን እናምናለን። ስራውን ስንሰራ ግን ተናበን በዚህ አይነት መንገድ ሁላችንም በየተከፋፈልነው ስራ በየራሳችን ቻናል የውጭው ሰው የሚያገባው የውጭው ሰው ይሄንን ኢንፎርሜሽን ማግኘት መብቱ የሆነ ይገባኛል የሚል አካል እንዲያገኝ እያደረግን ነው። ጉዳዩን በደንብ ያውቁታል። ጅምሯንም እየተካሄደ ያለነው ጉዳይ በደንብ ያውቁታል ማለት ነው። ቅድም እንዳልኩት እንግዲህ ከዚሁ ጋር ተያይዞ ደግሞ ነገ እንደው እቺን ሀሳብ ወደ መሬት እናውርድ ብሎ የሚሰራ አካል ካለ በኢትዮጵያ ሉዓላዊነቷ ላይ የሚቃጣ ትንሽም ምልክት ብትኖር ከጅምሯ ሰም በሳት እንደሚቀልጥ ለማቅለጥ የኢትዮጵያ መከላከያ እና ሌላ የሴኩሪቲ ስቴክሆልደር ኃላፊነት ስላለብን የማታውቁትን ጉዳይ አይደለም ታክል የምናደርገው። ኦልሬዲ የነገርናችሁን ጉዳይ ነው። ኢፍትሐዊነቷን በደንብ ነግረናቸዋል። ጸረ ሉዓላዊ መሆኗን በደንብ ነግረናቸዋል። በእነማን እንደምትጠነሰስ ነግረናቸዋል። ክብረ ነክ እንደሆነች ነግረናቸዋል። የኢትዮጵያ ነጻነትን ሉዓላዊነትን በሚጋፋ ኢፍትሐዊነት በጎደለው በ21ኛ ክፍለ ዘመን እንዲህ ሰፈር ላይ ተሰብስበ አካባቢ ላይ ተሰብስበ የሆነ ቅዠት ቃጅተ ህዝብ አደናግረ እንዲህ ያደርጋሉ የሚል ሀሳብ ያው በአፍሪካ አካባቢ የሚጠበቅ ቢሆንም እኛን አስመልክቶ ግን እንደ ሴኩሪቲ ተቋም እንዲህ አይነት ነገር ሲፈጠር ከወዲሁ ምናመክን እንደሆነ ሳይጀምሩት እንደቀደምናቸው ሁሉ እነሱ ከጀመሩት በኋላ ሀሳቡን ቀድመን እንዳወቅነው ሁሉ አውቀንም ሜጀሮች እንደወሰድነው ሁሉ ነገም እንዲሁ እንቃጣለን ብሉ ይሄ ታክል እንደሚደረግ እንዲያውቁት እያደረግን ነው። ጀነራል ምናልባት ይሄንን አጋጣሚ በተለይ ደግሞ ችን ወቅት ጠብቆ እንደነዚህ አይነት ነገሮችን የማሰብ እና የሆነ ችግር ለመፍጠር የሚደረጉ እንቅስቃሴዎች ውጤታቸው ምን ሊሆን እንደሚችል ምንም እንኳን የሚታወቅ ቢሆንም እንደው እችን ጊዜ መርጠው የሚንቀሳቀሱ አካላት እና ደግሞ በአንድም በሌላ መንገድ ተባብሮ መተባበር የማይችሉ አንዱ ነው አንድ መሆን የማይችሉ በተለያየ አጋጣሚ እንዲህና እንዲያ ሲሆኑ የነበሩ አካላት በአንጻሩ ግን አንድ ሁነን እንዲህ እናደርጋለን ብለው የሚንቀሳቀሱ ናቸው እና እንደው እችን እሳቤ እችን የጽምዶ እሳቤ እንተገብራለን ብለው የሚሉ አካላት እንደው ይህንን እሳቤ እንተገብራለን ብለው ቢሉ እጣፈንታቸው ምንድን ነው የሚሆነው የሚለው ነገር እስኪናሳ። እንግዲህ እንደ ሴኩሪቲ ተቋምኛ የመጀመሪያው ስራችን ሉዓላዊነታችን የማስጠበቅ ስራ ነው የተሰጠን ግዳጅ ተልዕኮ። ከዚህ ተልዕኮ ጋር ተያይዘው እንዲህ አይነት ሁኔታ በሚቃጣበት ጊዜ
ግለሰብም ይሁን 10 ሰውም ይሁን 20 ሰው ይሁን የፈለገውን ያህል ስብስብ ይኑር ሲቃጣ እንደተለመደው የበኩላችንን አስተዋጽኦ በሚገባ እናበረክታለን። እቺኛዋን የጽምዶ ሀሳብ በተመለከተ ግን እቺን ቅጀት ወደ መሬት እናወርዳታለን ብለው ስንዝር እንቅስቃሴ ቢያደርጉ እንደ ሉዓላዊ ሀገር ይሄ ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት እንደተሰጠው የኢትዮጵያ ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል ሰንበሳት እንደሚቀልጥ ይቀልጣሉ ብለን ነው የምናስበው የምናምነው። ይሄን ወደዚህ ደረጃ የሚወስዳቸው ጉዳይ ምንድነው? ድርድር የለውም። ኮምፕሮማይዝ የሚደረግ ጉዳይ አይደለም። የሉዓላዊነት ጉዳይና ባሉዓላዊነታችን ላይ ቅጀትን የመከረች ግሩፕ አለች። እቺ ግሩፕ ይሄን ነገር ተግባራዊ ያደርጋሉ ብላ ስንዝር መሬት ብትንቀሳቀስ ቅድም እንዳልኩት ሰንበሳት እንደሚቀልጥ ደጋግሞ ይቀልጧታል እንጂ ኢትዮጵያ ላይ የምትፈጸም በኢትዮጵያ ላይ ሉዓላዊነቷን የሚያሰጋ ወይ ደግሞ ሰላሟን የሚያናጋ ነገር አይፈጸምም። ይሄ ፕራይመሪ የኛ የዚህ ተቋም ስራ ነውና መንግስት በሚያስቀምጠው አቅጣጫ ስራዎችን እንሰራለን። ይሄን የምንልበት ዋናው ምክንያት አንደኛ ኢን አድቫንስ ለዲፕሎማቲክ ማህበረሰቡ ይሄን ነገር አዌር የማድረጉ ስራ ተሰርቷል። they know about it። ሁለተኛ ደግሞ ይሄንን አልፎ በዚህ በጸረ ሉዓላዊነታችን እንቅስቃሴ ላይ የሆነ ነገር እናደርጋለን ብለው ቢሰሩ የተዘጋጀላቸው አጸፋ የሚያቀልጣቸው ነው። ኦሬዲ ጥንትሱም እየተደፋ ነው። ግን እንደው የተራረፈ እንዲያን ነገር እንሞክራለን ቢባል ፕራይመሪ ስራችን ነው የሚሆነውና አይሞክርም፣ ተግባራዊ አይሆንም የሚል ነገር ለማንሳት ነው። ግን ምንድነው እንደው እንደ ሰሞነኛ ደግሞ ቺኛዋ ያልጣች ያልተመዘዘች ካርታ ናትና እንምዘዝ ብለው ስራቸውን በዚህ ልክ የሚታወቅ መሆኑንና የተቀደመ መሆኑንና ቺን ስራ ደግሞ ትንሽ ነገር እንተገብራለን ብለው ቢያስቡ እንደሚቆረጠሙ እንዲያውቁና አደብ እንዲገዙ እኛ እንደ አገር ጠባቂ ተቋም እንደ ሉዓላዊነት ጠባቂ ተቋም የራሳችን እይታ ይህን በተመለከተ አሁን በተገለጸ መልኩ የሚታይ ነው። ምናልባት በዚህ ረገድ በመጨረሻ ማስተላለፍ እንፈልጉት መልእክት ካለ ከዛ ባለፈ በተለይ ህዝባችን እንደነዚህ አይነት የተዛቡ መረጃዎች በየአቅጣጫ በሚመጡበት ሰዓት ላልተፈለገ ነገር እንዳይዳረግ ለህዝቡ ማስተላለፍ እንፈልጉት መልእክት ካለ ለማለት ወይል እንግዲህ ቅድም እንደተናገርኩት የዲፕሎማቲክ ማህበረሰቡን ያስቀደም ነው ያው ከውጪ መጥቶ ጋኛ ጋር ስለሚኖሩ በተለያየ ሀሳብ እንዳይደነጋገሩ በተለይም እዚህ ሀገር ያሉ አታሺዎች ደግሞ ስለ ሁኔታን ከማስገንዘብ አኳያ ለአምባሳደሮቻቸው ቀዳሚ ሰዎችና አካላት ስለሆኑ እነሱን አስቀድሞ አዌር ማድረጉ ተገቢ ስለሆነ ነው ስራ ስንሰራ የቆየ ነው። ህብረተሰባችንን በተመለከተ አንዳንዱም ስቲል ኮሜንት እያደረጉ ነው፣ በጣም እያወገዙ ነው። አሳፋሪ ሀሳብ ነው ብሎ ህብረተሰቡ አስቀድሞ እየተናገረ ነው። መቀጠር የማይሰለቻቸው ግሩፖች ብሎ ከኛ አስቀድሞ እየተናገረ ነው እና አሁንም እነኚህ መቀጠር ነውራቸው ላልሆነ መቀጠር ከጉልምስና እስከ እርጅና ለተጠናወታቸው ግለሰቦችና ቡድኖች ኢትዮጵያን አትሞክሯትም። እኛ እንደ ህዝብ ለሰላማችን፣ እኛ እንደ ህዝብ ለኢትዮጵያ የግዛት አንድነት፣ እኛ እንደ ህዝብ ለኢትዮጵያ እድገትና ሰላም ቀዳሚ ሚና እንደ ደጀን ህዝብ እንጫወታለን የሚለውን ነገር እንደተለመደው ማስቀጠል መቻል አለበት። አሁን እቺ ጉዳይ ትልቅ ጉዳይ አይደለችም፣ የገዘፈች ሀሳብ አይደለችም፣ ተራ ቅዠት ነው እናውቀዋለን። ግን ዋትሶኤቨር ህብረተሰባችን በዚህ መንገድ መረዳቱም ተገቢ ነው ብለን ስለምናምን ሴኩሪቲን በተመለከተ አገር ቤት ኮሌክቲቭ ኢፈርት ነው የሚፈልገውና እንደተለመደው ከምንም ጊዜ በላይ ህብረተሰቡን በዚህ ጉዳይ አዌር እንዲሆን ከኛ ጋር የሚኖር የዲፕሎማቲክ ማህበረሰብ
በፕሮፐር ቻናል ይሄንን አዌር እንዲያውቅ የተሰሩ ስራዎች አሉ። የነዚህ ሁሉ ስብስብና መንግስት ደግሞ በየደረጃው ይሄን ነገር ማኔጅ ለማድረግ በሚሰራው መንገድ ጉዳዩ ማኔጅ ይደረጋልና የተናቀች ሀሳብ፣ የተዋረደች ሀሳብ፣ ኢትዮጵያን የማትመጥን ሀሳብ መታሰቡ በራሱ በዚህ መንገድ አሳፋሪ የሆነ ሀሳብ ቢሆንም ምንም ያህል ይግዘፍ ይነስ ይሄን አሳፋሪ ሀሳባችሁን ቀድመነዋል፣ አውቀነዋል፣ የሚተገበር አይደለም፣ የሚመክን ነው። ለእናንተ ግን ውርደት ነው፣ ሽንፈት ነው። በተለይም ኢትዮጵያዊ ነን የሚሉ እዛ ውስጥ የሚሳተፉ ግለሰቦችና ቡድኖችን አስመልክቶ መቀጠር ልማዳቸው ቢሆንም በጣም ጊዜ ያለፈበት ተግባራዊ የማይሆን ሀሳብ እንደሆነ እንዲረዱ ስራዎች ይሰራሉ። ሜጀር ጀነራል ተሾመ ገመቹ የመከላከያ ሰራዊት የውጭ ግንኙነት እና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ለኢቲቪ ልዩ ቆይታ ስላደረጉ እጅግ አድርጌ ነው ማመሰግነው። ለነበሩት ቆይታ አመሰግናለሁ። እኔም ከልብ አመሰግናለሁ። ክቡራን ተመልካቾቻችን በወቅታዊ ሀገራዊ ጉዳይ ከሜጀር